በዛሬ ቪዲዮ ለልጅ የተሰኘው ድራማ ላይ ፖይራዝ ለፖሊሶች መረጃ አሳልፎ የሚሰጥበትን በመጨረሻ በባህሪ የሚያዝበትን ሳዳቲን የሲናንና አያት የሚደበድበትና ወደ እስር ቤት የሚገባበትን ሲናንና ፖይራዝ የሚጣሉበትን በሌላ በኩል አይሲጉል አባቷ ባህሪና ፖይራዝ አንድ ላይ እንደሚሰሩ የሚታወቅበትን ሳዳቲን ወደ እስር ቤት የሚገባበትና ሌሎች ማስጠንቀቂያና ጎብኝቶችን ይቅርብ ያለው ወደ አጎብኝት ትዕይንት አለፍኩ። ፖይራዝ ለባህሪ አንድ ነገር ነግሮታል። ጋዜጠኛው አማቹ ፎቶ እንዳስነሳቸውና እየሰለላቸው እንደሆነ ባህሪ ያውቋል። በዚህ የተነሳ በጣም የተበሳጨው ባህሪ ጋዜጠኛውን በፍጥነት ወደ ቤቱ እንዲመጣ ያደርገዋል። ሳፈርንና እንዲሁም ሌሎች ልኮ በሌላ በኩል ደግሞ ሴማ አይሲጉል ከፖይራዝ ጋር እንድትጣላ አድርጋለች። ስለዚህ ያለውን የልብ ትርቷና ሁሉን ነገር ሴማ ሂዳ ለማጣራትና ለማወቅ በምትችለው አቅም በፍጥነት ወደ አይሲጉል ጋር ትመጣለች። እናም አይሲጉል ጋር ስትመጣ አይሲጉል በጣም ተጎድታና እያለቀሰች የተፈጠረ ነገር አለን ብላ ስጠይቃት በፍቅረኛዋ ጉዳይ እንደሆነና ምንድነው ከታነር ጋር ተጣልታችሁ ነው ወይ በማለት ጠይቃታለች። እሷም ታነር የሚባል ሰው እንደሌለና ግን ይህ ሌላ ህይወት እንደሆነና ከሌላ ሰው ጋር እንደሆነ ትነግራታለች። ሴማ ግን ሁሉንም ነገር ታውቃለች። አውቃ ይህንን ያደረገች አለችው። ጋዜጠኛውን በፍጥነት ወደ ባህሪ ጋር እየዘውት በመኪና ይሄዳሉ። ሴማና እንዲሁም ደግሞ አይሲጉል እስኪ ሂደን እናጣራ፣ ዳግመኛም ጠይቀው፣ ምናልባት እየቀርታ ሊጠይቀሽ ይችላል፣ ምናልባትም ደግሞ ያፈቅርሽ ይሆናል፣ ይህ በሱ ተስፋ ቆርጦ ሊሆን ይችላልና አሁን ሄደሽ አበርቺ አጠንክሪው ስትል ሴማ ትነግራታለች። ግን ሴማ ይህንን እያደረገች ያለችው ፖይራዝን ለመፈተን ነው። ዳግመኛ አይሲጉልን ወደ ቤቱ ልካበት ፖይራዝ ሀሳቡን ቀይሯል ወይንስ አልቀየረም፣ ከአይሲጉል ጋር አብሮ ይሆናል ወይስ አይሆንም የሚለውን ለማወቅ ነበር። ባህሪ የተነሳው ፎቶዎች እያንዳንዱ ፎቶዎች ደርሰውት ይገኛሉ። በዚህ የተነሳ ሳዳቲን ወደ እሱ ጋር መጥቶ ይቀርታም ስጠይቀው ይህ በእንዲህ እንዳለ ወደዛ ስፍራ ጋዜጠኛው ይመጣል። ጋዜጠኛውም ከመጣ በኋላ ከባህሪ ጋር ማውራት ይጀምረዋል። ለምን ፎቶ እንድንነሳ አደረገን? ያለ ማንኛውም ሰው ፍቃድ እኛ ፎቶ እንድንነሳ አድርገሃል በማለት ባህሪ ጋዜጠኛው ጋር ማውራት ይጀምራል። በሌላ በኩል አይሲጉል ወደዛ ስፍራ ማለትም ደግሞ ፖይራዝ ወደሚኖርበት ቦታ ትሄዳለች። ሴማ ተደብቃ ከሩቁ ምን እንደሚወሩ ለመስማት ሙከራ ታደርጋለች። በራፉን ብታንኳኳም እንኳን በራፉን ሊከፍትላት አልቻለም ነበር። በመጨረሻም ግን አብሯት መሆን እንደማይችልና እሱ ጭራሽ ከሌላ ሰው ጋር ግንኙነት እንደጀመረ ሁሉ ይነግራታል። እናም ፖይራዝ ከቤቱ የሆነች ሴት ወጥታ ፖይራዝ የኔ ፍቅር በማለትም ሁላ አይሲጉል ተስፋ እንድትቆርጥ ያደርጋል። ሴማም በዚህ ነገር በጣም ትደሰታለች፣ ምክንያቱም አይሲጉልንና እንዲሁም ፖይራዝን አጣለች። ባህሪ ለጋዜጠኛው አንድ ነገር ይጠይቀዋል። ተመልከት፣ ከዚህ በኋላ እኛን የምትቀርጸን የምትቀዳን ከሆነ በሰላም መኖር አትችልም፣ የእውነት እንገላለን በማለት ሲስትበትም ጋዜጠኛውን ፈጽሞ ባህሪ እንደማይፈራውና እሱ እንዳውም ከልጅ ልጁ የማይርቅ ከሆነ ማንኛቸውንም በምድር ላይ በሰላም እንዲቆዩ እንደማያደርግ ይነግረዋል። እርስ በርስ ይጣላሉ። አይሲጉል ደግሞ በጣም ተስፋ ቆርጣበት ካለችበት ቦታ ትሄዳለች። ሴማም ጥሩ ስራ ሰርተሃል በማለት እዛው ስለነበረች ፖይራዝን አመስግናው ትሄዳለች። እናም አይሲጉልን ፖይራዝ ለማረጋጋት ሙከራ ታደርጋለች። ገንዘብ ተከፍሏት የነበረችው ሴትና እንዲሁም ደግሞ ከፖይራዝ ጋር ግንኙነት እንዳላት እንድትናገር የተነገረችውም ሴት ገንዘቧን ተቀብላ ከዛ ቤት ውስጥ ከፖይራዝ ቤት ውስጥ ትወጣለች። ፖይራዝ ልጁን ለመዳንና እንዲሁም ለልጁ ህይወት ሲል አይሲጉልን ተዋት። እናም ተጣላት። ትዕይንቱም ዳግመኛ አይሲጉልና እንዲሁም ፖይራዝ ተገናኝተው የተፈጠረው ነገር በሙሉ ውሸት እንደነበርና ሴማን እየሸወዷት እንደነበር ፈጽሞ አይሲጉልም ሆነ እንዲሁም ደግሞ ፖይራዝ አለመጣላታቸውን ትዕይንቱ ያስቃኘናል። ይህ ሁሉ ነገር ያደረገው ሴማ እንደፈለገችና እሷ እንድታውቅ እንደሆነ ለአይሲጉልም ይነግራታል። አስቀድሞ ወደ ቤት ውስጥ ሰው እንደሚያስገባና ስለ ሁሉም ነገር ድራማ እንደነበር ፖይራዝ ለአይሲጉል ነግሯት ነበር። ግን ፈጽሞ ፖይራዝ ለአባቷ እንደሚሰራ እስካሁን ድረስ አልደረሰችበትም። እና አይሲጉልና ፖይራዝ አልተጣሉም። በዚህ ደስታ እስኪ የተሰማችሁ ቪዲዮን ቻናሉን ሰብስክራይብ ቪዲዮን ላይክ ማድረጋችሁን አትርሱ። ይህ በእንዲህ እንዳለ ገና በጧቱ ሙምታዝ ወደ ፖይራዝ ቤት በመምጣት ዛሬ ትልቅ ስራ እንደሚሰሩና ቀጠሮ እንዳለባቸው እናም የቅጂ መሳሪያ ለፖይራዝ ገጥሞለት ያንዳንዱን የተፈጠረውን ነገር በሙሉ በቀጭው እንዲያሰማው ይነግረዋል። ፖይራዝን ፈጽሞ እንደማይያዝ እየነገረው የእውነት ወንድሜ ሙምታዝ ዛሬ ጉር ልታሰራኝም ነው በማለት ይነግረዋል። እና ማብሸር በማለት ይነግረዋል። በሌላ በኩል አይሲጉል የዛፈርን ልጅ እያከመችለት ትገኛለች። ይህ እንዲህ እንዳለ ዛፈር በዚህ ነገር በጣም ደስ ተሰኝቶ ይገኛል። ልጁን ማከም ብቻ ሳይሆን እሱም ቢሆን አይኑን እያከመ ነው። እናም አይሲጉል ከዛ ቤት ውስጥ ልጡታ ስትል ትልቅ ስጦታ ይሰጣታል። ለእሷ የሚሆን ቅንጡ የሆነ ጌጥም እየሰጣት ይህ ለእሷ እንደማይገባ ብትነግረውም እንኳን እባክሽን የኔ ልጅ አከመችልኛል፣ ሳትንቅኝ ወደ ቤት የመተሻል አክብረሽኛልም ሲል ይነግራታል። እሷም ግን ፈጽሞን መቀበል እንደማትችልና እንደማትቀበለውም ስትነግረው ሲበቃ በማለት ስጦታውን መልሶ ወደ እጁ አስገባል። አይሲጉልም ይህን ከሰጠችው በኋላ ወዲያው አይሲጉል ለፖይራዝ ትደውልለትና እርስ በርስ ማውራት ይጀምራሉ። ግን ፈጽሞ
ፖይራዝ መያዝ ስለማይፈልግ ከሳደቲን ጋር ፊት ለፊት ይገጣጠማሉ። ዛሬ ትልቁ ቀን ነው። እናም አሁን ሁሉም ተያይዘው ስራቸውን የሚሰሩበት ቀን ነበር። ፖይራዝ አንገቱ ላይ መከታተያ ተደርጎለታል ከፖሊሶች። ይህንን ባህሪ ይደርስበታል ወይንስ ባህሪን የወንጀል ስራውን በዛ መከታተያ አጋልጦ ልጁን ያድናል? እስከ ፍጻሜ አብራችሁ ቆዩ። ፖሊሶች ቦታቸውን ያዙ። እናም ሁሉም የድምፅ ቅጂውን ማስጀመር ጀምረዋል። ፖይራዝ ከኋላ በመሆን በመከታተል እነሱ የሚያወሩትን እያንዳንዱ ነገር ሪከርድ እያደረገ ነው። እናም አሁን ወደ ውስጥ ተፈትሸው እያንዳንዳቸው መሳሪያቸውን ውጭ አስቀምጠው ይገባሉ። የሚፈተሹት ሁላ በኤሌክትሮኒክስ ነበር፣ ግን እስካሁን ድረስ ፖይራዝ አልተያዘም። ሁሉንም ነገር ፖሊሱ ሙምታዝና እንዲሁም ሙሉ ቡድኑ እየተከታተሉ ይገኛሉ። ሲናንን አያቶቹ እያዝናኑትና እየመገቡት ባሉበት ሰዓት ላይ ሳድረቲን ከሚስቱ ጋር በመሆን ወደዛ ስፍራ ይመጣል። አድናን በመጨረሻ ከባህሪ ፊት ለፊት ይገናኛል። እናም ይህ ነገር በተፈጠረበት ሰዓት ላይ አድናን አይሲጉልን ለማስገደል በሞከሩ ይቅርታ ሲጠይቅ ወዲያው ይቅርታ መጠየቅ ብቻ ለኛ በቂ አይደለም፣ አንድ ትልቅ ስራ እንዲሰራልኝ እፈልጋለሁ በማለት ባህሪ ይናገራል። የአድናን እጅ ይቅርታ የሚያስፈልገው ከሆነ እሱ ልጁ ላይ ማለትም ደግሞ አይሲጉል እንድትገደል ወስኖና ተናግሮ ስለነበር እጁ ላይ ተተኩሶበት ያን ይቅርታ መደራረግ እንችላለን፣ ይህም ለጥፋቱ ይቅርታ ነው በማለት ይናገራል። እናም ይህንን መሳሪያ ማንም ተኩሶም ተብሎ ሲናገር ፖይራዝ በል መሳሪያህን አውጣ፣ እናም እዚህ ሰው ላይ እጁ ላይ ተኩስበት እያለ ይናገራል። አሁን ፖሊሶች ይህንን ሁሉንም ቅጂ ይመለከታሉ። እስካሁን ምንም ሌላ ያዳመጡት ነገር አልነበረም። እናም ወዲያው በፍጥነት አድናን እጆች ላይ ለመተኮስ ሙከራ ያደርጋል። በሌላ በኩል ደግሞ ወደ ሲናን አያቶች ጋር ሳደቲን ይመጣና አብሯቸው ይቀመጣል። እናም ሰላም፣ እኔ ፖይራዝ ጓደኛ ነኝ እና እኛ ጋር ነው አብሮ ስራ የሚሰራው፣ ስለዚህ ደግሞ ላሳያችሁ ሽጉጥም አለን በማለት ሲናን የወንጀል ቡድን ውስጥ እንደሆነ አባቱ የሚሰራው ለመናገርና እንዲሁም ደግሞ ልጁ እንዲጠላው አባቱን ለማድረግ ሙከራ ያደርጋል። በመጨረሻ ፖይራዝ መሳሪያውን ከተኮሰው በኋላ አድናን እጆቹን በዳሪት ውስጥ በማስገባት አሁን ሁሉም ነገር እንዲጠናቀቅ ያደርጋል። እናም ሰውየው ባለመሞቱና እጁ ላይ በመተኮሱ የተነሳ ሙምታዝ ኡፍ ፖይራዝ ምንም ውስጥ እንዳልገባ ተስፋ አድርጋለሁ ማለት ይናገራል። አሁን እርስ በርስ እያወሩ ይገኛሉ። በሌላ በኩል ሳደቲን ተቃውጢ የሆነ ረብሻን ከፈጠረ በኋላ የሲናንን አያትም ወዲያው ይመተዋል። እናም እንዲደባደቡ አድርጎ በፖሊሶች ወደ እስር ቤት እንዲገባ ያደርጋል። በሌላ በኩል ደግሞ የውድ ተመልካቾች ሲናን አባቱን በይበልጥ እየጠላው መጣ። አያቱ በሱ ምክንያት ተደበደበ። እንዲሁም ደግሞ የወንጀል ስራ ውስጥ አባቱ እንዳላወቅ። በሌላ በኩል ፖሊሶች እየተከታተሉ እንደሆነ እዚህ ቤት ውስጥ የድምፅ ቅጂ እንዳለ ይነቃል። እናም አሁን ሁሉም መመርመር ይጀምራሉ። የፖይራዝም ሰዓት ደረሰ። ሙምታዝ ማን ላይ ይሄ የመሳሪያ ቅጂ ይገኛል ብሎ መሳሪያዎቹን ደቅኖ ፖይራዝን ለመታደግ በፍጥነት ወደ ወንጀል ማለትም ባህሪና እንዲሁም ሰዎች ወዳሉበት ስፍራ ለመሄድ ሙከራ ሲያደርግ በድንገት ግን ፖይራዝ ላይ ምንም ነገር አልተያዘበትም ነበር። ፖይራዝ አስቀድሞ ያንን የድምፅ ቅጂ ሌላኛው ሰው ላይ አድርጎት ነበር። እናም የተያዘው ሌላኛው ሰው ሲሆን ፖይራዝ የእውነተኛን አስመለጠን በማለት ፖሊሶች ፖይራዝ ባለመያያዙ በጣም ደስ አላቸው። ዛፈርም እንዴት ፖሊሶች እዚህ ድረስ ዘግተት ብለው ሊገቡ ይችላሉ በማለት ዛፈር ከባህሪ ጋር ማውራት ይጀምራል። ወደ ተመልካቾች በሌላ በኩል ይህ ነገር የተፈጠረባቸው ባህሪና እንዲሁም ሴማ በጣም ተናደው አሁን ሁሉም ተያይዘው ሲሄዱ፣ በሌላ በኩል ደግሞ ሲናን ለአይሲጉል ደውሎ እስር ቤት መግባቱን ሲነግራት እንዲሁም ደግሞ ፖይራዝ ልጁ ወደ እስር ቤት መግባቱንና እንዲሁም አያቱ መታሰሩ ሳደቲንም እዛ ውስጥ መኖሩን ሲመለከት ሁሉም ውጥንቅጡ ይወጣል። በድንገት ፖይራዝ ወደ ሲናን ጋር ሲሄድ ሲናን አልፈልግህም ይለዋል። አባዬ አንተ ወንጀለኛ ነህ፣ እናም ደግሞ አያቴ እንዲደበደብ አድርገሃል። ሳደቲን የሚባለው ሰውዬ ያንተ አካል ነው፣ አብሬውን የምሰራው ብሏል። እናም እሱ ደግሞ አያቴን ደብድቦታል። ስለዚህ አባዬ ይውጣ አልፈልግህም ሲል የገዛ አባቱን ሲናን ወደ ውጭ እንዲወጣ ያደርገዋል። እንደ ሌላ በኩል ደግሞ ይህ ሁሉ ነገር የተፈጠረበት ፖይራዝ ይህን ነገር በጣም ሲያናድድ፣ ሳደቲን ደግሞ ከእስር ቤት ሲወጣ፣ በሌላ በኩል ደግሞ አይሲጉል ወደዛ ስፍራ መታ ፖይራዝና እንዲሁም ሳደቲንን በሌላ በኩል አባቷ ባህሪንም አንድ ላይ ታገኛቸዋለች። እናስ ቀጣይ ምን ይፈጠራል? ፖይራዝና እንዲሁም ደግሞ ባህሪ አንድ ላይ እንደሚሰሩ አይሲጉል አወቀች። የዛሬው ትዕይንታችን እዚህ ጋር ይጠናቀቃል። ቀጣይ በሌላ ትዕይንቶች የምመለስ ይሆናል። ሰብስክራይብ ማድረግ አይረሳ። ቻናሉን ሰብስክራይብ አድርጉት፣ የደወል ምልክቱን ተጫኑ።